ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ። ወደ እኔ ቤት ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። በሄዳችሁበት ሁሉም እመቤቴ ማርያም ከልጇ ከወዳጇ ከፊታችሁ ትቅደምላችሁ። ያሰባችሁበት ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ። ዛሬ ይዤላችሁ የመጣሁት ሩዝና ተልባ ሞክሩት። በጣም ጥሩ ነው። ስለ እውነት ሩዝና ተልባ እኔ የተጠቀምኩት ለአሁን ማለት ነው። ቶሎ ቶሎ ስለሆነ ሩዙን በደንብ ስላልበሰለ ነው የተጠቀምኩትኝ እኔ። ይኸው አሁን ማለት ነው የቀቀልኩትን ተልባና ሩዝ አድርጌ ፊቴን ታጥቤና እንትን ብዬ መጥቻለሁ። እስኪ እንዴት እንደሆነ ውጤቱን እናያለን ማለት ነው። እኔ ሳሙና ያው እንደነገርኳችሁ በዶቭ ነው የምጠቀመው። ሞቅ ሲል ደግሞ ጥሩ ነው። በነገራችን ላይ አታብዙ። ሲቀቀል በጣም ነው የሚበዛው፣ በጣም ነው የሚበረክተው። አታብዙ። ለተጎዳ ቆዳ፣ ለተጨማደደ ፊት እንደኔ ማለት ነው። አሁን ፊቴ በጣም ተጨማዷል፣ በጣም ተጎድቷል ከሚባለው በላይ ማለት ነው። ለዚህ ቆንጆ ነው ተልባው። ግን ተልባውን ቀቅሎ ለብቻው ውሃውን መጠቀም ነው እንጂ የሚሻለው አይደቅም ማለት ነው። ስንፈጨው እንደ ሩዙ አይደቅም ማለት ነው ተልባ እና የሩዝ ውሃ በዚህ መልኩ ለራሴ በሳምንት አንዴ ሲመቸኝ እውነት ስለ እውነት ምላችሁ ለውጥ አለው። እኔ ፊቴ በጣም ተጨማዶና እንትን ተብሎ ነበር እና በጣም ተልባን ፈጭቼ ባዶውንም ተልባ እጠቀማለሁ። ብትፈልጉ ማር ትጨምሩበታላችሁ፣ ብትፈልጉ የፈለጋችሁትን። እኔ ግን እንትን ጨምሬበታለሁ የሩዝ ውሃ ወይ ሌላ ብለንድ ካላችሁ መጠቀም ትችላላችሁ። በጣም ነው የሚበዛው። ይሄን ያው እናንተ እንደተመቻችሁ የተረፈኝን እኔ ፍሪጅ አስቀምጠዋለሁ። ዙራቂ ማለት ነው። ይሄን ደግሞ ተቀብቼና ከኔ አካባቢ ከዛ ደግሞ እንደዚህ ወጥ አረግና ቀዝቃዛዋን ቅብት ታረጋታለሁ። ቀዝቃዛ በጣም ቆንጆ ነው ለፊታችን። በጣም ቀዝቃዛውን ቅብት ከትኩሱ ይልቅ ቀዝቃዛውን ትጥብ ብላችሁ አብሶ ራሳችሁን ሲያማችሁ የሆነ በቃ ቅስቅስ ያለ ነገር ስታረጉበት እንዲሁ በቃ ቆንጆ ነው። ያው ያደነዝዘው ለፊት እንትን ይላል። ጥሩ ነው ቀዝቃዛ ነገር። ምርቴ ሀይ ያደርገዋል። በእኛ ምን ያደርገዋል? ዘና ያደርገዋል። ፊታችን ዘና እንዲል ይሆናል ማለት ነው። አሁን ይሄን ያህል እንዲህ ከተቀባው አላብዛው። ለምን እኔ ብዙ ጊዜ ሰዎች ሲመጡ ሩጫ ነው ማለት ነው። አንድ ቀን ረስቼ መጣችብኝና እንዲህ ስለሆነ እንዳውም ጥሩ አልታየውም። ደግሞ አንዳንዴ እሷ ዞር ብላ አታይም ከስሯ ያለው ግን ትንሽ ያለችው ማየት ትወዳለች። ስገቡ እሷም ታይኛለች ስገባ ስትወጣ። በእርግጥ ምንድን ነበር ብለዋ ፊቷ ምንድን ነው ዛሬ እንደዚህ የሚለውን ቼክ ያደርጓቸዋል ከውጭ ሲገቡ። ታውቃላችሁ አይደል ሰዎቻችሁ የሆነ እና እኔ እንደዚህ ተሸፈንኩና ያልወጥሮዬ ቶሎ በር ከፍቼ እንደው ፊቴን ወደ መስታወቱ ደግሞ እኛ መስታወት አለው በሩ ሲከፈት እናንተን ያሳያችኋል። ቀጥታ እናንተን ያያሉ። ምን እንደሆነ አስተያየታችሁ ምኑ በደንብ ያያችኋል። ስትኮሳተሩ ስትመናጨቁ ምናምን ያሳያል። እስኪ ይድረቅና አልጨማምርበት ይበቃኛል ማለት ነው። ለምን እንዳይመጡብኝና ደግሞ እንትን እንዳለ ሩዝና ተልባን የተጠቀምኩት። ሩዝ ብዙውን ጊዜ የፊት የማድረቅ ባህሪ አለው። ፊት ማድረቅ ባህሪ ስላለው ማለት ነው። ሰንስክሪም የምትጠቀሙ ለፊታችሁ የሚመቻችሁን የምትጠቀሙ። እኔ እንኳን ያው እንደ ይሄንን እጠቀማለሁ ለፊቴ ማለት ነው። የጀመርኩትኝ እቺ ናት። ልጨርሳት ነው ከጀመርኩኝ 10 ቀን 15 ቀን 10 ቀን ነው። በጣም ምርጥ ነው። እንዴት እንደሚረያ እንዴት እንትን እንደሚል ማለት ነው። ምን ሆና ነው ብሎ ያኛል እና ለምትቀቡትን ነገር ተቀቡ ማለት ነው። ይሄ የሆነች ሐኪም አለች፣ ሐኪሜ ልበላት መሰለኝ። እንደዚሁ በስጦታ ባዝሊን ከሷ ላይ ሁሉ ይገዛለሁ። ለምንሽ ነው ስትለኝ ለፊቴ ስላት አይሆንም ብላኝ ይሄንን ሰታኛለች። በጣም ምርጥ ነው፣ ይመቻል ለፊት። ግዙ ማለት ነው። የምታገኙት ካላችሁ ይኸውላችሁ ግዙ። ያዞሯል እንዴ? ልክ ነው አይደል? እንደዚህ ኦኬ። አዎ ይሄ ማለት ነው
ይሄ አይኔን ጭንብስ አደርጋለሁ። መጠጥ እያለ ነው። ድርቅ ሲል ጥሩ ነው። ድርቅ ሲል ይሄ የተጎዳውን ቆዳ ወደፊት ልጥጥ አድርጎ ያወጣዋል። የተጨማደደውን ስትጨርሱ ደግሞ ማለት ነው እጃችሁን ሁላ ይሄን ቆዳችሁን የእጃችሁን ቆዳ ተቀቡት። ቆንጆ ነው ለእጃችሁ ቆንጆ ነው እንዳለ እንትኑን ይዞ ጥሩ ነው ለማለት ፈልጌ ነው። እጃችሁን ቆዳ ተቀቡት። ለእጃችሁን ቆዳ ጥሩ ነው። ድርቅ ሲል ደግሞ ይሄን ሙልት ያደርጋል ፊት ማለት ነው። እኔ ስለጠቀመኝ ነው። እኔ ሰውነቴ ደህና ሆኖ ፊቴ ግን ሁል ጊዜ እንትን አይልም፣ አይወፍርም። ለምን እንደሆነ እግዚአብሔር ያውቀው። እና የቆዳይም ደግሞ እየተጨማደደ ነው። ኑሮውን ነው የሚመስለው ሰው ኑሮውን ነው የሚመስለው። በዛ ላይ ደግሞ ብዙ ነገሮች አሉ። እኛ እግዚአብሔር ይመስገን፣ በነገራችን ላይ እግዚአብሔር ይመስገን፣ ክብሩን ይውሰድ የድንግል ማርያም ልጅ። ካልተደረገልን ነገር የተደረገልን ነገር ነው የሚበልጠውና ብዙ ነገሮች ውስብስብ ሊሆኑብን ይችላሉ። የማያልፉ የምንላቸው ቀናቶች ያልፋሉ። ግን ብዙ አሁን ወጣቱ ትውልድ ተስፋ ይቆርጣል። በጣም ተስፋ የሚያስቆርጡ ነገሮች ነገን ከባድ አድርጎ ያታል። ነገ ሌላ ቀን ነው። ዛሬ ነች እንጂ ከባድ፣ ዛሬ ከባድ ብትሆን ትናንት ከባድ ቢሆን ነገ ሌላ ቀን ነው። የሚያምር ቀን ነው የሚሆነው። ተስፋ አትቁረጡ። በራሳችሁ ላይ እንትን አትበሉ። ውድና የተከበራችሁ ቤተሰቦቼ ይድረቅና እስኪ ይመጣለሁ። ይኸው አሁን እየደረቀ ነው። እናንተ ማር ብትጨምሩበት ትችላላችሁ። ደግሞ እንትኑን እንዳልኳችሁ ተልባውን ለብቻው ቀቅላችሁ አድርጉት። እንደኔ አንድ ጋር ቀቅሉት። እኔ የሩጫ ነገር ነው አንዴ ሰርቼ ለራሴ ይጠቅመኛል። ግን ጥሩ ነው አይጠቅመኝም ማለት ሳይሆን ይጠቅማል። ግን የበለጠ እንዳትከስሩ ተልባውን ለብቻ ቀቅላችሁ ሩዙንም ለብቻ አብስላችሁ ሩዙን በመፍጫ ከፈጫችሁ ወዲያ ተልባውን አጥላችሁ የተልባውን ውሃ አርጋችሁ መፍጨት፣ ሩዙንና የተልባውን ውሃ ማለት ነው። እና የአበባ ውሃ አርጉበት፣ የሩዝ አበባ ውሃ አርጉበት። የሩዝ አበባ ውሃ በነገራችን ላይ በጣም ጥሩ ነው። ለመጠጣትም እንደ ሻይ ጥሩ ነው። እንደዚሁም ደግሞ ለፊት ውበት ደግሞ በጣም ጥሩ ነው። ሩዝ ለደረቅ ፊት ትንሽ ፊት በጣም ብራውን እንትን ፍክት ያደርጋል፣ ነጭ ያደርጋል። ግን ወዲያውኑ ለደረቅ ፊት ግን ያደርቃል። እንዳልኳችሁ የምትቀቡት ነገር መኖር አለበት። ተቀብታችሁ ከታጠባችሁ ወዲያ እርጥቡን ፊታችሁን የምትቀቡት ነገር መኖር አለበት ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ ዛሬ እኔ እንደዚህ በዚህ መልኩ ተቀብቼዋለሁ። ቆይ ልታጠብና ለውጡን ላሳያችሁ። ይኸው ታጥቤ መጥቻለሁ ማለት ነው። ደስ ይላል። በቃ የሆነ ፊታችን እንትን ነው የሚለው ዘና የማለት ባህሪ ይኖረዋል። ፊታችን ዘና ይላል። ምን ልበላችሁ፣ በቃ ጥሩ ነው፣ ተጠቀሙት። እኔ እንግዲህ ተልባ ባዶውንም በጣም ጥሩ ነው። ለፍክት ያለ ጥርት ያለ ፊት ደግሞ እንዲኖረን ሩዝ በጣም ጥሩ ነው። ዱቄቱንም ብትጠቀሙ ያው እንግዲህ እኔ አሁን ይሄንን የራሴ የሆነ ቅባት ስላለኝ እቺን እጠቀማለሁ ማለት ነው። እንዲህ ባዚን አልቀባም ማለት ነው። ግን ሐኪሟ ስጦታን የሰጠች ስለምትወደኝ ማለት ነው። ገንዘብ አልከፈልኩበትም። ግን ብዙም ይሄን ያህልም ውድ አይደለም። ስለ እውነት ስለመናገር እንዳለችኝ $3 ምናምን ለዚህ ናት ነው ብላ ነው የሰጠችኝ። ሞክሪውና ከባዝሊን በጣም የተሻለ ነው። ሰርች አድርጌ ደግሞ አይቼው ለህፃናቶች ቆዳ ምናምን የሚመከር ነው። አንዳንዴ ህፃናቶችን ፊታቸው እንዳይደርቅ ምናምን ይቀባ እንደዛ ነገር ነው። እና ይኸውላችሁ አሁን ፊቴ አልኩ ማለት ነው። በቀላሉ ቤት ውስጥ በምናገኘው ነገር መጠቀም እንችላለን። ይሄ የፊት እንትን ተጠቀሙት። እኔ ፊቴ ደረቅ ስለሆነ ሩዝ ደግሞ የማድረቅ ባህሪ ያለው ለፀጉራችንም ጥሩና እድገት ቢኖረውም ግን ሩዝ በእንትኑ በውስጡ የማድረቅ ባህሪ ያለው ምን እንደሆነ ባላቅም የማድረቅ ባህሪ ያለው ያው እንግዲህ እንዲህ ፊቴን እንደዚህ ችፏ አደረኳት ማለት ነው። እርጅና ደህና ሰንብት እያልን ፋፍትን ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦች ቪዲዮ ይጠቅማችኋል ብዬ አስባለሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮች ደግሞ ላይክ በማድረግ አግዙኝ ማለት ነው። ቻር ሰንብቱ።